ዕለት ወስኖ ቀን ወስኖ ማርያምን ማክበርስ መጽሐፍ ቅዱሳዊ ነው? ማርያም ያደረገችውን ነገር ማስታወስ ለሌሎቹ ማስተማሪያ እንዲሆን መናገር ይቻላል። ችግር የለው። ቀን ወስኖ ቀን በቃ በዚህ ቀን ይሄን አሁን ለምሳሌ በዓመት የሞተችበት ወይ የተወለደችበት ቀን ነው ዛሬ ብሎ ግን እሷ የተጋደለችውን ተጋድሎ ለኛ ምሳሌ በመሆን ለምሳሌ ጳውሎስ በዚህ ጊዜ ተወልዷል ከዛ በኋላ እንዲሆኗል ብሎ ለሌሎቹ የሚያነሳሳ እምነታቸውን እንዲያሳድጉ የሚያደርግ ከሆነ ኃጢአት አይደለም። ኃጢአት አይደለም። ጥሩ። ኦክቶበር 31 እዚህ እንደሚታይ ሪፎርሜሽን ዴይ ይላሉ። ሪፎርም ያደረጉበት ዴይ ሉተራን ያከብራሉ። ምኑ ነው የሚከበሩ? ሪፎርሜሽን ዴይ። ዴዩ ራሱ ምን አደረገ? ሪፎርሜሽን ዴይ ሪፎርምድ ያደረጉበት በቃ በዛን ቀን ቀን ተወስኖ ይከበራል። በቃ በዚህ ቀን እንደዚህ አረግነን። ለምሳሌ ሰው የተወለደበትን ያከብር፣ ችግር የለው። ቆይ ችግር የለውም። እሺ ኖቨምበር 1 ላይ የሁሉም ቅዱሳን ቀን ይላል። ችግር የለውም። ቀን አድርጎ ማስታወስ ችግር የለውም። መጽሐፍ ቅዱሳዊ ማስረጃ ስጠኝ ችግር እንደሌለው። ይሄ ካልቸር ነው። ይሄኛው እኮ መጽሐፍ ቅዱሳዊ ማስረጃ ካልቸር ከመጽሐፍ ቅዱስ ጋር ከተጋጨ ያስኬዳል እንዴ? ለምሳሌ ላሳይ፣ ችግር የለውም። ጌታ ኢየሱስ ክርስቶስ ራሱ የዳስ በዓል ሄዷል። እሺ የዳስ በዓል የሄደው በእስራኤላውያን የዳስ በዓል ስላለ ከበዓሉ ታድሟል። እሺ ሁሉንም በዓላት ያደርግ ነበረ። ይሄንን አታድርጉ ብሎ አላለም። ይሄን አድርጉ አላለም። አንተ የገብርኤል ቀን ገብርኤልን አስበህ አክብረሃል? አንዴ ቆይ ጠይቀኸኝ እኮ በአንተ ሄድኩኝ። ክርስቶስ የዳስ በዓል መገኘቱ ይሄው ችግር የለውም እንዲህ ለማሰኘት ብለህ ጠቀስክልኝ። ይሄን ጥሩ። አንተ የቅዱስ ሚካኤል የቅዱስ ገብርኤል ቀንን በዓል ቀኑን ጠብቀህ ታከብራለህ? ቀኑን ከሰየም ነው ቤተክርስቲያኗ ማክበር አለብኝ ብላ ብትል በዓሉን ችግር የለውም። ለምሳሌ ሴፕቴምበር 29 ላይ የቅዱስ ሚካኤልና የሁሉም መላእክት ቀን ይላል። ዛሬ ለምሳሌ ኡራኤል ነው። ስለዚህ ሴንት ሚካኤል ኤንድ ኦል ኤንጅልስ ነው የሚለው እኮ። ምን ብለው ነው የሚያከብሩት? ምን ብለው ነው የሚያከብሩት? ቅዱስ ሚካኤልና ቅዱሳን መላእክትን ያከብራሉ። ቅዱሳን ናቸው። ምን ብለው ነው? እሱ ነው ትልቁ ጥያቄ። ምን ብለው? ይኸው ቅዱሳን ቦርናጌ ደርበኛ ታውረ እያብራራውልህ ነው። ቅዱሳን መላእክት ናቸው ብለው ኢቭን ሉተራውያን በቅዱሳን መላእክት አማላጅነት ያምናሉ። አሁን የጠየከኝን ጥያቄ አንዴ ሰው ላውራሽ። ጥሩ። ለምሳሌ የቅዱሳን መላእክትን አማላጅነት አምነው ነው የሚያከብሯቸው። በቅዱሳን መላእክት ምልጃ ስለሚያምኑ ተሳስተዋል ወይስ ትክክል ናቸው? ያማልዳሉ የሚል መጽሐፍ ቅዱሳዊ የሆነ ካልሆነ አማላጅ የሚለውን ከጨመሩ ግን እነሱ እንደዛ አሉ። እነማን ናቸው እነሱ? ሉተራውያን። እንግዲህ እሱም ማንበብ ይጠይቀኛል ምን ብለው እንዳሉ። እሺ እኮ ላሳየህ። ችግር የለውም ማሳየት ትችላለህ። እሺ ምክንያቱም ዝም ብዬ በሐሜት ምናምን በስማ በለው ማን ማነሳው ነገር እንዳይመስልህ። አይ ቲንክ አንዴ ይክፈትልኝና ላሳይ። ምክንያቱም እነሱ በቅዱሳን መላእክት ምልጃ እንደሚያምኑ ቅድምም ዮሐዴ የአማርኛ ትርጉሙን አሳይቷል። አሁን ደግሞ የዚህኛውን ትርጉም ማየትም ትችላለህ። ችግር የለውም። ለእንትን እንዲመቸን ነው፣ ለአክቹዋሊ ለውይይት እንዲመቸን ነው እንጂ እኛም መደናቆር ይዘን አይደለም። እሺ ይሄ ነው መጽሐፉ። ፒሲ በላሳይ። ይሄ ቡክ ኦፍ ኮንኮርድ የሚባል ኮንፌሽን ነው፣ የአቋም መግለጫቸው፣ የትምህርታቸው ትምህርት የሚያስረዱበት ነው። የሉተራውያን እንዲህ ይላሉ። የሚገርም መጽሐፈ መቃብያንን ትቀበለዋለህ? እኔ ከ66 ውጭ አልቀበልም። ይሄ ሁለተኛ መቃብያን ምዕራፍ 15 ቁጥር 12 እስከ 14ን ኮት አድርገዋል ለቅዱሳን ምልጃ። እንግዲህ እሱን አላውቅም። ጸረ ወንጌል ናቸው አይደሉም? እኔ መቃብያን ሂደው እንትን ካሉ መጽሐፉ የነሱ መሆኑን እና የነሱን የሚያምኑበት መሆኑን ማረጋገጥ ይጠይቃል። ይሄው እያሳየው እኮ ነው። ይሄው ቡክ ኦፍ ኮንኮርድ አይቶ መከራከር እንኳን ተገቢ አይደለም። እያዩ እኔ እኮ በስማ በለው እየነገር ቡክ ኦፍ ኮንኮርድ አልኩ። ይሄው እያሳየው። እሺ ላንብብልህ። ቢሳይድስ ዊ ኖ ምን ፍሮም ዘ ሆሊ ስክሪፕቸርስ
ከመጽሐፍ ቅዱስ እንደምንረዳው ዛት ዘ ኤንጅልስ ፕሬይ ፎር አስ ቅዱሳን መላእክት ስለኛ ይለምናሉ። ያውም ዘካርያስ 1:12-13 ያለውን ኮት አድርገው ምን የሚለውን 70 ዘመን የተቆጣቸውን የእስራኤል ነገዶች የማትምራቸው እስከ መቼ ነው የሚለው መላእክት ዛት ዘ ኤንጅልስ ፕሬይ ፎር አስ ስለኛ ይለምናሉ ይላል። መጽሐፍ ቅዱሳዊ ናቸው አይደሉም? እንግዲህ በመላእክት ይጸልዩልናል ያማልዱናል ብለው ካሉ እኔ መጽሐፍ አይደሉም። ይኸው ባጭሩ አይደሉም፣ አለቀ። ጸረ ወንጌል ናቸው። እንግዲህ ወንጌል እንደሚናገረው ከሆነ ጸረ ወንጌል ናቸው አይደሉም? የፓርላማ ስብሰባ አታድርገው ፖርናጌን አትበል በእናትህ። በጣም ብዙ ሰዓት ስለቆየው አሳጥረው። ጸረ ወንጌል ናቸው አይደሉም? ይሄን ካሉ ትክክል አይደሉም፣ የተሳሳተ ነው አልኩኝ። ጸረ ወንጌል እነዚህ ሰዎች እኮ የተሳሳተ ትምህርት የሚያስተምር ሰው ይጸድቃል? የተሳሳተ ትምህርት የሚያስተምር መጀመሪያ ተሳስቷል እኮ ገባኝ። ይጸድቃሉ? እነዚህ ይድናሉ? እነዚህ አይ እነሱ ያሉበት ነው እንጂ የሚያድነው እኮ ሌላ ነው። ምክንያቱም አንድ ሰው ይህን ስላለ ወይም ስላላለ አይደለም፣ ሜጀር ኢሹ አይደለም። ስለዚህ አንድ ሰው የቅዱስ ሚካኤል የቅዱሳን መላእክት ምልጃ ጸሎት ይጸልያሉ ስለኛ ብሎ ቢለምን መዳኑን አይከለክለውም። ይሄ የእሱ ፐርስፔክቲቭ ነው፣ እይታው ነው። ኦኬ። ስለዚህ አንድ ሰው በቅዱሳን መላእክት ምልጃ አምናለሁ ቢልም ከወንጌል አልወጣም። በቅዱሳን መላእክት ጸሎት አላምንም ቢልም ከወንጌል አልወጣም። ቀጥል፣ ችግር የለም እየሰማሁ ስለሆነ እኮ ንገረኛ። ጥያቄ ነው የጠየቅኩ ያለው። ምኑን ቀጥለዋለሁ? ይሄን ሰዎች ስለዚህ አንድ ሰው በደንብ ስማኝ፣ ቦርናጌን እያልኩ ያለሁት ምንድን ነው? አንድ ሰው በቅዱሳን መላእክት ምልጃ ቢያምንም ስለኔ ይጸልያሉ ብሎ ቢያምንም ከወንጌል አልወጣም፣ ባያምንም ከወንጌል አልወጣም። ወንጌል ስልህ ይሄን አቋምህን ነው እየነገርኩ ያለሁት። ያንተን መልስ ነው ሪፍሬዝ እያደረኩ ያለሁት። አዳምጠኛል ቦርናጌ? ያንተ ሪፍሬዝ ያደረከው ነው እየነገርኩ ያለሁት። ስለዚህ ሪፍሬዝ ካደረከው በአንተ መሰረት እኚህ ሰዎች ሉተራውያን በቡክ ኦፍ ኮንኮርድ ላይ ከፈለክ ምዕራፍና ቁጥሩን ስክሪንሾት የምታረው ሰዎች ካላችሁ እሱን ንገረኝና መረጃውን ንገረኝና ሊያዘው ስክሪንሾት አንሳና በዚህ አርቲክላቸው ላይ እኚህ ሰዎች ይኸው እያሳየው ነው። ፎቶ ከፍት ላይ ያለው እኚህ ሰዎች ቡክ ኦፍ ኮንኮርድ ላይ ያውም አርቲክል 1 ነምበር 1 ላይ ቨርስስ 1 ላይ መጽሐፈ መቃቢያንን ሜንሽን አድርገው እኔና አንተ ባለፈው ለም የተነጋገርንበት ዘካርያስ 1:12ን ሜንሽን አድርገው 70 ዘመን የተቆጣቸውን የእስራኤል ነገዶች የማትምራቸው እስከ መቼ ነው የሚለውን ጠቅሰው ቅዱሳን መላእክት ስለኛ ይለምናሉ ይጸልያሉ ብለው ያምናሉ። እኚህ ሰዎች ጸረ ወንጌል ናቸው አይደል? አልቀበለውም አልኩኝ። እኔ ትቀበለዋለህ አትቀበለውም ብዬ አልጠየቅኩም። ኦኬ አልጠየቅኩም። የጠየቅኩን ጥያቄ በትክክል መልስልኝ። ያልጠየቅኩን አትመልስልኝ። ጸረ ወንጌል ናቸው አይደሉም? ጸረ ወንጌል ናቸው አይደሉም? ጸረ ወንጌል ማለት ምንድን ነው? እኔ ጸረ ወንጌል የሚለው ከወንጌል ትምህርት ውጪ ወንጌል አይልም እንደዚህ። አዎ ከወንጌል ውጪ ነው። ስለዚህ ጸረ ወንጌል ናቸው አይደለ? ጸረ ወንጌል ማለት የወንጌል ጠላት ማለት ነው አይደል? አዎ ኦኬ፣ ተቃራኒ ማለት ነው። እንግዲህ ወንጌል አይልም። በምን አግባብ እንዳሉት ልጠይቅ። ይሄንን የኔ አሳይመንት እንዴ እነሱ ጋር ለምን ይሄን ሁሉ ትዕግስትና ፔሸንስ ታሳያለህ? ምንም ፔሸንስ ያላሳየኝ። ለምሳሌ ዛሬ አዳምጠኝ ቦርናጌን፣ ዛሬ ለምሳሌ ኡራኤል ነው ሊቀ መላእክት ቅዱስ ኡራኤል ነው ስለ እኔ ይለምናል ያማልዳል ብዬ ብናገር ጸረ ወንጌል ነኝ? መጽሐፍ ቅዱሳዊ አይደለም እኮ። መጽሐፍ ቅዱሳዊ ያልሆነ ሰው ጸረ ወንጌል ነው አይደለም? አይ መጽሐፍ ቅዱሳዊ ያልሆነ አስተምሮ ከሆነ ወደዛ እንዲሄድ እነግረዋለሁ እንጂ አሁን ለምሳሌ መጽሐፍ ቅዱስ ማያውቀው እየታሸ ነው። እኔ ደግሞ በደንብ ነው የምጠይቅህ። በደንብ መታሸት ውስጥ ከሚለቀን እጠይቅሃለሁ። አንድ ሰው ፕሮቴስታንት ሆኖ ቅዱሳን መላእክት ስለ እኔ ይለምናሉ ብሎ ቢናገር ወንጌላዊ ነው?
ሚዩትን አንሳ። እወጣለሁ። አንስቻለሁ። እሺ ይቅርታ። እዚህ ስራ ድገምልህ። አንድ ሰው አንድ ወንጌላዊ ነኝ የሚል ፕሮቴስታንት በቅዱሳን መላእክት ለእኛ ይለምናሉ ይጸልያሉ ብሎ ቢያምን ጸረ ወንጌል ነው አይደለም? ትክክል አይደለም። ጸረ ወንጌል ነው ወይስ አይደለም? ትክክል አይደለም ብያለሁ። ጸረ ወንጌል በለው። ከመጽሐፍ ቅዱስ የወጣ ነው አይደለም? ወጥቷን ከመጽሐፍ ቅዱስ ወጥቷል። መጽሐፍ ቅዱስ ላይ ማስረጃ የለውም። ጸሎት ይቀበላል። ስለዚህ መጽሐፍ ቅዱስ ማስረጃ ደግሞ ስጠይቃቸው ምን መመለሱ መሰለ? ስጠይቃቸው እኚህ ሰዎች ዘካርያስ 1:12-13 እሱ ጥቅስ ነው የምንወስደው አሉ። አጥጋቢ ነው አይደለም? እኔ አጥጋቢ አይደለም። እሱ ጥያቄ ነው የጠየቀው እንጂ ሰዎች ወንጌል ያስፈልጋቸዋል ያሉ ሚል የለም። ጥያቄ ነው መልአኩ ጥያቄ ነው ያቀረበው። ስለዚህ ይሄው ገባኝ። ስለዚህ the angels pray for us ኤንጅልስ ነው የሚለው መላእክት ስለኛ ይጸልያሉ ይላል። ስለዚህ እኚህ ሰዎች ወንጌል ያስፈልጋቸዋል። እነዚህማ በቃ መንገር አለብን ማለት ነው እንግዲህ። ምን ነው እዛው ላይ ቆይ አንድ ቅድም ስትናገር ቆይ አልጨረስኩም። ቆይ ስጨርስ እኔም እኔ ምንም ችግር አንተ የምታቀምጠውን ነገር እኔ ምንም እንቀበላለሁ፣ ችግር የለብኝም። አንተ የምታመጣውን ለመቀበል ዝግጁ ነኝ። ቦርናጌን አታስብ። ያንን ሰውዬ ግን ብትጠሩልኝ በጣም ደስ ነበረ። ወገኔን በእናታችሁ ሚሽነሪ ዘካርያስ ማን ሕዝቅኤል ነው ያለ ካልተሳሳትኩኝ፣ ሚሽነሪ ሕዝቅኤል የምታውቁት ሰዎች ካላችሁ ባካችሁን ዛሬ ቃል ገብቼለታለሁ እና ጥያቄ ቢጠይቄ ለመመለስ ፈቃደኛ ነኝ ስለመጣ የምታውቁት ካላችሁ ሰዎች ባካችሁን ግባ በሉት። ከስርም ካለ ምናልባት ብትጠይቅ ቢያስገቡሃል ሞዴሬተሮች፣ ከቻልክ ማለት ነው። ከቻልክ ካለ እዚህ ውስጥ ካለ ብትመጣ ደስ ይለኛል ከቻልክ። እሺ ቦርናጌን ይሄ የአንግሊካን ቸርቾች የገብርኤል ቤተክርስቲያን ነው ይታያል። ቅድም እኮ ተናገርኩት። ጥሩ ችግር የለውም አሉ። ጥሩ እሺ። ይሄ ደግሞ የቅዱስ ሚካኤል ነው። ቆይ የቅዱስ ሚካኤል ሆነው እዚህ ጋር ከሉተራውያን ነው። ይሄ ቸርቹ የቅዱስ ሚካኤል ነው። ጀርመን ነው የሚገኘው ሃምበርግ። ቅዱስ ሚካኤል መስቀል ይዞ ክንፉን ዘርግቶ ቆሞ ሴጣንን ሲረግጠው የሚያሳይ የተቀረጸ ምስል አይደለም፣ ምስል አስቀምጠዋል መግቢያ በር ላይ እዚህ ቸርች ላይ። ጸረ ወንጌል ናቸው አይደሉም? እኔ የተቀረጸ የተሳለ ነገር አታስቀምጡ ሚል የለም። ለተቀረጸው አትስገዱ፣ አትጠኑለት፣ አታምልኩት፣ ወደሱ ጸሎት አታቅርቡ ነው እንጂ ሳይልም ቅርጽ ቤታችሁ አይገኝ፣ ስዕል አይገኝ አላለም። ቦርናጌን አታድርጉ አይልም አይልም። የተቀረጸ ነገር ቤታችሁ እንዳይገኝ አታድርጉ አይልም ይላል። አስተምሮ የለም መጽሐፍ ቅዱስ ላይ። አታድርጉ ይላል አይልም? አታድርጉ ማለት የተቀረጸ ምስል አታድርጉ ይላል ወይስ አይልም? ከምን ላይ የትም አይልም። እሺ መጽሐፍ ቅዱሳዊ ማስረጃ ላሳያ። ያሳዩ። አንተ ታዲያ አንተ ከጠየቅክ እኮ ቦርናጌን እኮ ከጠየቀ መመለስ አለበት የግድ ነው። ችግር የለም። እሺ ታነብልኛለህ፣ እኔ ከፍትልሃለሁ። አንተ ማንበብ ነው የሚጠበቅብህ። አደራህን አሁን እንትን ላይ እንደዚህ ሆኜ ነው እንደዚህ ሆኜ ነው እንዳትል። ችግር የለም። እሺ ትምህርት ነው እየተማርኩም ስለ እሄድበታለሁ እንጂ እውነት የሆነውን ነገር ታለመቀበል ምን እንትን የለም። እሺ ቁጥር 4 ዘጸአት 24 አንብብልኝ። ይኸው ከፍቼልሃለሁ። እሺ ዘጸአት 20 ነው ቁጥር 4። ኦኬ እኮ ይማ ምን ሁሌ የምናነበው አንብብልኝ። በላይ በሰማይ ካለው በታችም በምድር ካለው በምድርም በታች በውሃ ካለው ነገር ማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። አታድርግ ይላል አይልም? ምን ማለት ነው እሱ? አትስገድ አታድርግ ይላል አይልም? ምን ለአንተ አታድርጋቸው ማለት እኮ ቤት ለአንተ አታድርግ ይላል አይልም? ለአንተ አታድርግ ይላል አይልም? ለአንተ አታድርግ ሲል ምን ማለቱ ነው? ለአንተ አታድርግ ይላል ወይስ አይልም? ምን ማለት ነው ያልጠየቅኩም። ለአንተ አታድርግ ይላል አይልም? ለአንተ አታድርግ። አዎ ጥሩ። አራት አድርግ ብሎ 4 ነጥብ አለው የለውም?
4 ነጥብ አለው። ጥሩ። ለአንተ አታድርግ ማለት የተቀረጸውን ምስል ባትሰግድለትም ባታመልከውም ብታደርገው ችግር የለውም ማለት ነው። እኔ ቤቴ ብዙ የተቀረጸ ነገር አለ። እስቲ አሳየኝ። አልሰግድለት። አሳየኝ እስቲ። ምን ላሳይ? የተቀረጸ ምስል ፎቶ ምን የተለጣጠፈውን ቤቴ ላሳይ? የተቀረጸ ምስል በቃ አለ ቤቴ ፎቶ አለ፣ ብዙ ፎቶ የተለጠፋል። የማን አለ? አይ እኔ እሱንማ እኔ የምፈልገውን ቤቴ ያረኩት አለ፣ ግን አልሰግድለትም። ምንድነው መጽሐፍ ቅዱስ ጠዋትና ማታ አልሰዋለትም። ቆይ ቦርናጌን፣ ቆይ ተረጋጋ። ቆይ ቦርናጌን በላይ በሰማይ ካለው በማን በኮከብም በጨረቃም በየትኛውም በመልአክም ቢሆን በታችም በምድር ካለው በሰውም በምስልም በዛፍም በድንጋይም በምንም በአራዊትም ቢሆን ከምድር በታች ባለው በውሳት በእሳት በውሃ በየትኛውም በማናቸውም ነው የሚለው ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። መጀመሪያ ክልከላው ምንድነው? አታድርግ ነው። ከዛ ቀጥሎ ማለት ቆይ ቦርናጌን ተረጋጋ። አንተ እኮ ሳልመለስህ ስላቃተህ እኮ ነው እየመለስኩ ያለሁት። የተቀረጸው ምስል ለአንተ አታድርግ። በቃ መጀመሪያ የተከለከለው ክልከላው አታድርግ ነው። ከዛስ ምን አለ? አትስገድላቸው፣ አታምልካቸው። ምን ማለት ነው? አታድርግም፣ አትስገድም፣ አታምልክም ማለት ነው። አታምልካቸውም አለ። ምን ማለት ነው? ማድረግም አይፈቀድም፣ መስገድም አይፈቀድም፣ ማምለክም አይፈቀድም። ምን በላይ በሰማይ በታችም በማናቸው የማናቸው ምስል አይቻልም። ኦኬ አሁን እኔ ቤት ያጓባል ወፋለች። ይቆዩኝ አንዴ ይቆዩ። ወፋለች አዳምጠኝ። ያችን ወፍ ቤት አታድርጋት ማለት ነው። ቆይ ወፍ የቆመች በላት። ቆይ እሷ አሁን ለአንተ አታድርግ አለ አይደለ? የለም እኔ ገብቶኛል። ለእኔ በደንብ ገብቶኛል። ይሄ በጣም ጥሩ። ይሄንን ነገር እኚህ ሰዎች ቤተክርስቲያን ፊት ለፊት ላይ የቅዱስ ሚካኤል ስዕልን ቀርጸው ስለው አይደለም ቀርጸው ጉብ አድርገዋል። ብስራተ ገብርኤልን ታውቀዋለህ? ቤተክርስቲያን ይሰግዱለታል። አዲስ አበባ ብስራተ ገብርኤልን ታውቀዋለህ? እሱን ንገረኝ። ብስራተ ገብርኤል ታውቀዋለህ? ቤተክርስቲያኑን? አዎ። የብስራተ ገብርኤል ቤተክርስቲያን በር ላይ የቅዱስ ገብርኤልን ስዕል እንደዚህ አድርገው ቀርጸው ቢደረግ ኦርቶዶክስ ቤተክርስቲያን ብታደረግ ምን ትላለህ አንተ? ያው መልአክ እንደዚህ ይመስላሉ ብላ አስባ በዚያ መልክ ቀርጻ አስቀምጠዋለች። መጽሐፍ ቅዱስ ላይ ነው እንደዚህ ማድረግ? መጽሐፍ ቅዱስ ይህንን ቅረጽ፣ ይህንን አትቅረጽ፣ ይህንን አድርግ፣ ይህን አታድርግ ሚል ያለው አምልኮ ስርዓት ላይ ነው። ኦኬ። ስለዚህ አንተ ምንድነው መልስህ? የተቀረጸ ምስል ማድረግ ይቻላል፣ ነገር ግን መስገድና ማምለክ ነው ማይቻለው ነው። እኔ እና ዋናው እኮ እሱ ነው። እኔ እኮ ለምሳሌ ስለዚህ ጉዳዩ ይሄ ቅርጽ አዳምጠኝ፣ ይሄ ቅርጽ የመስቀል አለው እዚህ ጋር ቅዱስ ሚካኤል ቆሟል። ተቀርጾ ነው፣ ስዕል አይደለም። ይኸው ታየዋለህ፣ የተቀረጸ እያየሁት ነው። ፕላስ ሰይጣንን ረግጦት ክንፉን የሰይጣን እዚህ ጋር አለ፣ ረግጦት ያሳያል። ስለዚህ አንተ ምንድነው ካልሰገዱለት ካላመለኩት የተቀረጸ ምስል ማድረግ መጽሐፍ ቅዱሳዊ ነው እያልከኝ ነው። መስገድ ለዛ በቤተክርስቲያናቸው ቦርናጌን ያላልኩትን አትበል። ቦርናጌን አትደጋግመው፣ ሰውን አታዝግ። በቃ ተመለሰ ዘጋ። ቆይ ውሸት ከተናገርኩኝ ትነግረኛለህ። አንተ ያላልከውን ካልኩኝ ካልተመለከ፣ በደንብ ስማኝ፣ ካልተመለከ ካልተሰገደለት የተቀረጸ ምስል ማድረግ መጽሐፍ ቅዱስ አይቃወምም። እውነት ወይስ ውሸት? አንተ ያልከው የተቀረጸ ነገር በቤትህ አይገኝ። ቅርጻቅርጽ ፎቶግራፍ አስወግድ። በቤት አላልኩም፣ አልወጣኝም፣ አላልኩም። ምን ማለት ነው? ከአንተ ጋር ይገኝ ማለት ነው። አዳምጠኝ። ቆይ ቡርናግ ሽፍት አታርግ። ስለ ፎቶ አልነገርኩም፣ ስለ ጠረጴዛ ስለ ወንበር አላልኩም። ይሄ ሃምበርግ ጀርመን ላይ የሚገኝ የሉተራውያን የፕሮቴስታንት ቸርች ነው። ቤተክርስቲያኑ ስሙ የቅዱስ ሚካኤል ነው። አዳምጠኝ ቦርናጌን፣ ካሁን በኋላ ሚዩት ነው ማድረግህ። ፍቅር የማይገባ ከሆነ እንደዛ ነው ማድረግህ። እኔ ሰገዱለት አላልኩም፣ አመለኩት አላልኩም። ካላልኩ ያላልኩትን አትበለኝ። በቃ አላልኩም። እኔ
የራስን ነገር መተህ መላሴ ላይ አታስቀምጥ። የቤተ ክርስቲያኑ መግቢያ በር ላይ ይሄኛው የቅዱስ ሚካኤል ክንፉን ዘርግቶ የተቀረጸ አለ። የተቀረጸ ነገር ማድረግ መጽሐፍ ቅዱስ አልከለከለም በምድር ምክንያቱም ፍጡር ነው። በላይ በሰማይ ማለት ሚካኤል አንዱ በሰማይ የሚኖር መልአክ ነው። በምድር ሰይጣን አለ። ስለዚህ በላይ በሰማይ በታችም በምድር የተቀረጸ ምስል አታድርግ ማለት እንደዚህ ቀርጾ ሚካኤልንም ሰይጣንንም መስቀልንም ቀርጾ መስራት ችግር የለውም። የቦርናጌን አቋም ችግሩ ያለው መስገድና ማምለክ ላይ ነው። እውነት ወይስ ውሸት? እውነት። አለቅ። ማስረጃ አሳየኝ። እንደዚህ አስቀምጡ፣ ምስል ቅርጽ አድርጋችሁ እንደዚህ የመልአክ ነገር አስቀምጡ። ነገር ግን አትስገዱ፣ አታምልኩ። የተከለከለም ታሳየኛለህ? ምክንያቱም አምጣ አልባልም። ማን የሌለ ነገር የታመጣለሁ? እኔ እኮ ለነዚህ ችግር የለውም ያለው ማን ነው? ስራ አትስገዱላቸው፣ አታምልኳቸው። ችግር የለውም ያለው ማን ነው? እኔ ችግር መጽሐፍ ቅዱስ ላይ የተቀረጸ ነገር ቤታቸው አይገኝ የሚል ካለ ስለ ቤታችን ያወራሁት ስለ ቤታችን ያወራሁት የትም በማምለኪያ ቦታ። ስለዚህ እዚህ ጋር ሆነ አውራ። ቆይ አዳምጠኝ፣ አታድርቀን በእናትህ። ቦርናጌ ብዙ ሰው አለ፣ ቀን ሙሉ የዋልነው እናሳዝንህ። አንዳንድ ጊዜ ዝም ብሎ ዘው ተብሎ አይገባም። ሰው ቤትም ዝም ብሎም አይወራም። እግዚአብሔርን መፍራትም ጥሩ ነው አይደለም? አንዳንዴ በቃ የሚታወቅ ነገር አትደጋግማ እኮ በቃ እኮ ያጠፋኸው ነገርማ እየደጋገም ካሰለችህም እሺ። ሰገዱ አላልንም። ቤተክርስቲያኑ ላይ ያለው መስቀል ቅርጽ አይደለም። ቆይ እኮ ገባኝ እኮ እሱን ነው የምጠይቀህ ያለሁት እኮ። እናንተ እኮ በላይ በሰማይ በታች ማናቸው የተቀረጸ ምስል አታድርግ ብላችሁ ስለምታምኑ ይሄ ከእናንተ ጋር አይጋጭም ወይ? አላልንም። በቃ ስለዚህ አሁን ጠይቄም በትክክል መልስልኝ። በቃ አላልንም፣ እንደዛ በቃ አላላችሁም። ስለዚህ እያላችሁ ያላችሁ ምንድን ነው? በደንብ ስማኛውን። እሺ ደግመህ እንዳታወራው። ያላችሁት ምንድን ነው? የተቀረጸ ምስል ማድረግ ይቻላል። በደንብ ስማ። ነገር ግን አንተ እያልክ ያለው ካልተሰገደለት ካልተመለከ ችግር የለውም። እሺ ሁለተኛ ምሳሌ፣ ይሄ ሴንት ፖል ሉተራያን ቸርች ነው፣ የቅዱስ ጳውሎስ ቸርች ነው። ሉክ ይሄ መጽሐፍ ቅዱሳቸው ነው። በዚህ በኩል ሻማዎች አሉ። ይሄ መንበራቸው ነው። አልተር ነው፣ መሰዊያ ነው። ስጋው ደግሞ የሚፈትቱበት ነው። እዚህ ጋር ደግሞ ክርስቶስን እጁን ዘርግቶ እዚህ ጋር አለ ተቀርጾ። የማን ቸርች ነው ያልኩ? ሉተራውያን። መጽሐፍ ቅዱስ እንደዚህ እንድናደርግ ይፈቅዳል? መጽሐፍ ቅዱስ ይህን አድርጉ አታድርጉ ብሎ የሚከለክለውን ነው የተጻፈው። ከዚያ በተረፈ እዚህ ጋር አሁን ይሄ መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ነው አይደለም? ይሄ እነሱ አስቀመጡት እኮ መጽሐፍ ቅዱሳውያን ናቸው አይደሉም? መጽሐፍ ቅዱስ ላይ ይሄን መጽሐፍ ቅዱስ ውስጥ አላገኘውም፣ ማግኘት አልችልም እኮ ካላገኘኸው ከመጽሐፍ ቅዱስ ውጭ ነው አይደለም? መጽሐፍ ቅዱስ የከለከለው ስግደቱን ነው። ኦኬ ቅርጹን አልከለከለም? ቅርጹንማ ስዕልም ቤቴ ውስጥ አለ፣ ቅርጻ ቅርጽም በቤቴ ማዕት አለ፣ ሌላ ቦታም አለ። ስዕል እንዳልከለከለ መጽሐፍ ቅዱስ ማስረጃ ያሳየኝ። አትሳሉ ሚል የለም። አትሳሉ፣ የሳላችሁትም በቤት አይገኝ፣ በማምለኪያ ቦታም ስዕል አይገኝ ሚል የለም። የሌለ ነገር የት ላምጣ? ኦኬ ስለዚህ ስዕል ማድረግ አትሳሉ ብሎ፣ ስለዚህ ስዕል በራሱ ጣዖት አይደለም። ስዕል ለቤት ማስቀመጥ ጣዖት እኮ የሚመለክ ነው፣ ካልተመለከ ሰማኛን ተብሎ የሚጸለይ። ስለዚህ ካልተመለከ ቆይ እዚህ ጋር የጥቅስ ምን ለማለት ነው ማለት ነው? ይሄ ባጭሩ በላይ በሰማይ በታችን በምድር የተቀረጸ ምስል አንተ አታድርግ ማለት ስዕል አትሳል ማለት አይደለም። ልክ ነኝ አይደለ? አዎ። ቅርጽም አትቅረጽ ማለት አይደለም። ልክ ነኝ አይደል? አዎ። ምስልም አታድርግ ማለት አይደለም። ልክ ነኝ አይደል? አዎ። ስትሰግድና ስታመልክ ብቻ ነው ጣዖት አምልኮ የሚሆነው አይደለም? አምልኮ እኮ አልኸው ራሱ አምልኮ ሚለውን ስታስገኝ ኧረ በፈጠረ እባክህን አታዝገኝ በእናትህ። አዎ እያልክ የምትል ወደኋላ ስታመልክና ስትሰግድ ነው አይደለ ጣዖት አምልኮ የሚሆነው? ጣዖት የሚሆነው ስትሰግድለት ነው። አዎ በጣም ጥሩ። ስለዚህ ስዕል ጣዖት ነው የሚሉ ሰዎች መጽሐፍ ቅዱሳውያን ናቸው? ለስዕል መስገድ ጣዖት አምልኮ ነው። ስዕል ጣዖት ነው አይባልም። አይ ስዕል ጣዖት አይባልም። ስዕል ጣዖት ነው ማለት ምን ማለት ነው? ይህ እኮ ጥበብ ነው። አዳምጠኝ፣ ሰዎች ሙያ ነው።
ቆይ ገባኝ እኮ ገባኝ። አሁን አንደጋግመው። እሺ ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለመላእክት መዘመር ጣዖት አምልኮ ነው አይደለም? እንዲዘመርላቸው የሚጋብዝ መጽሐፍ ቅዱስ ላይ የለም። ዝማሬ የሚቀበል እግዚአብሔር ነው። ጥሩ። ሉተራውያን ይኸው እንደዚህ እንደምታነበው የቅዱስ ገብርኤል መዝሙር አላቸው። ምን ብለው ይኸው ምን ብለው ገብርኤል ኦፍ ሃይ ዲግሪ ይኸው እያነበብኩልህ እኮ ነው። ይኸው እያነበብኩልህ ነው። ያለ መረጃ ለምን አወራሃለሁ? ይኸው የእመቤታችን ይኸው ሃይመንስ ነው፣ መዝሙር ነው፣ የብስራቷ መዝሙር ሲንግ ኦፍ ሜሪ ፒውር ኤንድ ሎውሊ። የእመቤታችን የቅድስት ንጽሕት ቅድስት የሆነችውን እመቤታችንን ሲንግ መዝሙር 110 የራሳቸው መዝሙራቸው መዝሙር ዳዊት ሳይሆን መዝሙር 117 ላይ ይዘምሩታል። ከእንደገና እዚህ ጋር እንደምትመለከተው 265 ላይ ዘ ኤንጅል ገብርኤል ፍሮም ሄቨን ኬም መልአኩ ቅዱስ ገብርኤል ከሰማይ መጣ እያሉ ቅዱስ ገብርኤልን እያወደሱ ይዘምራሉ። እሱ እኮ ምንም አይደለም። ኦኬ ከሰማይ መጣ ብሎ ማለት ለምሳሌ ማርያምን ማመስገን ይቻላል። ስለ መልአክ መዘመር ማለት ይቻላል። ቆይ መዝሙር ለፍጡር ይገባል አይገባም? አይገባም። አይገባም። ጥሩ። ለፍጡር የዘመረስ ምን ብሎ ነው የዘመረለት? ይኸው ምን ብሎ ዘመረለት? እሱን ነው እያሳየው ነው። መጀመሪያ ይሄ ስዕል አለ። ገብርኤል መጥቶ ሲያበስራት ይታያል። እዚህ ጋር ይሄ አንግሊካን ኮምፓስ ነው። የአንግሊካን ቸርቾች ነው። ሃይመን ጋይሌል እና ዘ ኤንጅል ገብርኤል ብሎ ይጀምራል። ከዛ ሲጀምር መልአኩ ቅዱስ ገብርኤል ከሰማይ መጣ ማርያምንም ደብዜ ብሎ አበሰራት ብሎ ስንኙን ጽፈው ለቅዱስ ገብርኤል መዝሙር አቀረቡ። እሱም ማንበብ ይጠይቃል። እሱ ኮንቴክስቱ እንደዛ አሁን መዝሙር ዘመሩ በሚል አይደለም። ቆይ እስኪ እኔ እንድናገር በማድርገኝ ቆያ ቦርናጌ ለምን ትዋሸኛለህ? እኔ ምን ማቀርበው ነገር አላነበቡትም እኮ። ታዲያ አንተ ወይ ማስረጃ አሳየኛ። እኔማ መጀመሪያ ዝማሬ፣ አምልኮ፣ እልልታ፣ ውዳሴ፣ ቅዳሴ የሚገባው አንዱ አምላክ እግዚአብሔር ነው። ገባኝ። እነሱ ግን ይኸው ቅዱስ ገብርኤል ከሰማይ መጣ ብለው እየዘመሩ ደግሞ አለሽ። ምን ላድርገው እኔ? እሱ የተጻፈ ገብርኤልን እያመሰገኑ ጻድቃን የሚሏቸውን እያመሰገኑ እየዘመሩ ለነሱ ይገባቸዋል ብለው ካሉ ስህተት ነው። መጽሐፍ ቅዱስ አምላኪያን ናቸው። አላነበፉትም። አሁን እሱነን ያልኸኝ ስላላነበፉት እንዲህ ነው አልልህም። ካለ ግን ትክክል አይደሉም። ጣዖት አምላኪያን ናቸው ወይ? አዎ ጣዖት አምላኪ ነው የሚሆነው። ስዕል ስሎ ለዛ መዘመር፣ ለዛ መስገድ፣ ለዛ ማጠን ጣዖት አምልኮ ነው። ኦኬ። ስለዚህ ከመጽሐፍ ቅዱስ የወጡ ናቸው። ይሄ ካለ ነው እኮ ስላላነበቡኝ። ይሄ ካለ ጣዖት አምልኮ ነው። አሳየው እኮ ወንድም አለ። አሁንም በዚህ ስንቀራ አንዳንድ ጊዜ እንፍራ። ቡርናቄ የቅዱስ ሚካኤልን የቅዱስ ገብርኤልን እሱ እኮ ያሳየኸኝ እንደ ቅድሙ ቅርጽ የተቀረጸ ነው ያሳየኸኝ። ሲያበስራት እሷ ደግሞ የምስራችሁን ስትቀበል የሚያሳይ ነው። ከዚያ ውጭ ለነሱ መዝሙሩ ስንኙ ምን ብሎ እንደሚል ሳይ ነው እኮ ይሄ ለጣዖት ነው ብዬ ምለው። አለዚያ የተቀረጸ ነገር አይቼ ጣዖት ነው አልልም። ጣዖት የሚባለው ሲመለክ ነው አልኩ እኮ። ገባኝ። ስለዚህ መዝሙሩ ላሳይሃ። መዝሙሩን ታነበዋለህ? አንተ እኮ የደበዘዘ ነው። ላይት ይሁን አላውቅም። እኔ በደንብ ቦግ አደርገዋለሁ። ችግር የለም። ያው ኦኬ፣ አንብበው እስኪ ለአንተ ስለሚታይ። አንተ አንብበው እንጂ እኔማ ነገርኩህ እኮ። ዘማርያም እኔ ግን አሁን ምን ኦብጀክቲቭ ራሱ አዳምጠኝ። ኤንጅል ገብርኤል ፍሮም ሄቨን ኬም ሊቀ መላኩ ቅዱስ ገብርኤል ከሰማይ መጣ ማርያምንም አበሰራት እግዚአብሔር ካንቺ ጋር ነው። የሉቃስ ወንጌልን ኧረ ቆይ ልጨርስ። ንገረኝ ትለኝና ደርበኝ ታወራለህ። ከሰማይ መጣ ብሎ የሉቃስ ወንጌል ላይ የተከናወነውን ነገር በስንኝ አድርጎ መዘመር ጣዖት አምልኮ ነው አይደለም? አሁን ያልከኝ ከሆነ ጣዖት አምልኮ አይደለም። መጣ ነገራት፣ መጽሐፍ ቅዱስ ላይ ያለ ቃል ነው። ይህንን መናገር ጣዖት አምልኮ አይደለም።
ጣዖት አምልኮ አይደለም። ይሄም መናገር መዝሙር ጣዖት አድርገውት አምልኮ አይደለም መዝሙር አድርገውት እንዴ? ይሄ እኮ ጣዖት አምልኮ አይደለም። መልአኩ ገብርኤል መጥቶ አበሰራት ብሎ በጣም ጥሩ። መዘመር ቆይ በጣም ጥሩ። መጽሐፍ ቅዱስ ላይ ያለው ማለት ነው ጣዖት አምልኮ ያልሆነው። እሺ በሰላመ ቅዱስ ገብርኤል መልአክ ብለን እኛ የምንጸልየው ጸሎት ጣዖት አምልኮ ነው? እንትኑ ነው እንትን የሚለው መልእክቱ ነው እኮ መልእክቱን ምንድን ነው በለው መልእክቱ እስቲ። የሚለው? እኔ በግዕዙ በሰላመ ቅዱስ ገብርኤል መልአክ ወግስቴ ማርያም እያለ የሚቀጥለውን በግዕዙ ነው ማውቀው። በአማርኛው ደግሞ በለው በግዕዝ በለውና አይ አልልም በግዕዝ አሁን። በለውና ይሄኛው አል- ሐሳብ ከመጽሐፍ አልችልም ቅዱስ ግዕዝ ይወጣ ነው አለ በለኝ። አልችልም። እኔ እሱንን አሁን እያንዳንዱን ተርጉሜ እንትን አልልም። ይቅርታ አትችልም። ወንድም። ምን እንደምትችለው አማርኛ ነው የምትችለው? አዎ አማርኛ አሁን በምናወራ በአማርኛ በለው እሺ። በአማርኛም ይህን ይገባሻል ለአንቺ ምስጋና ይሄን የሚል አለ። ይሄንን በአማርኛ በለው። ይሄንን ብናረገው ጣዖት አምልኮ ነው የሚሆነው። በስድስተኛው ወር መልአኩ ገብርኤል በናዝሬት ወደምትባል ወደ ገሊላ ከተማ መጣ። ከዳዊት ወገን ለሆነው ይሄንን ቆይ ይሄንን በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ፣ አሸናፊ ይሄን ተጨማሪ ነው አይልም። መጽሐፍ ቅዱስ በሀሳብሽ ድንግል ቆይ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽን ፍሬ የተባረከ ነው አይልም? እኛ ጸሎት ላይ ኦኬ ይላል። ቀጥል፣ ዋናው ላይ ሂድ፣ ችግር የለውም እሱ አሁን እስካሁን የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ወይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። እሱ ይቅርታን ለምኝልኝ። ቆይ አንደኛ ስህተቱን ልናገር። ስህተቱ አንደኛ ይቅርታን ለምኝልኝ ይላል። ሁለተኛው በሀሳብሽ ድንግል ማለት ድንግል ማርያም አስባ አታውቅም ማለት ነው። እንደዛ ማለት ይሄ ድንግል ማርያምን መናቅ ነው። እንደዛ ማለት ሀሳብሽ ድንግል ማለት ነው። አስባ አታውቅም ማለት ነው። ድንግል ማለት በቃ ታስቦበት ማለት ሀሳብሽ ድንግል ነሽ ማለት ሀሳብ አታውቅም ማለት ወንድን ነው አይደለ? አይ በሀሳብሽ ድንግል ማለት አስባ አታውቅም ማለት ነው። አላሰበችም። ምንድነው አስባ ማታውቀው? እንጃ ምንም ነገር አስባ አታውቅም እኮ። ምንድነው አስባ? ወንድን ነው አይደለ? ተቃራኒ ጾታ ነው አይደል? ግን አስበሽ አታውቂም አይልማ። ቆይ አይደለም። አይ በሀሳብሽ ድንግል ነሽ ማለት ትርጉሙ ነው የመጀመሪያ። ቆይ አይልምና ሳይሆን ቆይ መጀመሪያ ትርጉሙ ራሱ ማለት ነው። ማስባ አታውቅም፣ ምንም ነገር አታስብም ማለት ነው እንዴ። በሀሳብሽ ድንግል ነሽ ማለት ተቃራኒ ጾታ፣ ስጋዊ ሀሳብ፣ ምኞት፣ አግብቼ ወልጄ ከብጄ እኖራለሁ የሚል ሀሳብ የለሽም ማለት እንጂ በሀሳብሽ ድንግል ነሽ ማለት አረደረበኛ ታውራ እባክህ። ኧረ ቦርናጌን፣ ኧረ በፈጠረ አምላክ። በሀሳብሽ ድንግል ነሽ ማለት የወንድ የስጋዊ ሀሳብ የለብሽም ማለት እንጂ ምንም ነገር ማሰብ አትችይም ማለት ነው። ላቲ ስባት የት ጋ ነው እሱ የተጻፈው? ቆይ ማለት ነው ወይ ነው መጀመሪያ በሀሳብሽ ድንግል ነሽ ብሎ ማለት አስበሽ አታውቂም ነው። የቃሉን ትርጉም መጀመሪያ ንገረኝ። በሀሳብሽ ድንግል ነሽ ማለት ምንም አታስቢም ማለት ነው። የስ ምንም ሌላ ወንድ አስበሽ አታውቂም አይልም እኮ። በሀሳብሽ ድንግል ነሽ ማለት ወንድ ማለት ምንም ነገር አታስቢም፣ ሌላ በጎ ነገር አታስቢም ማለት ነው። አዎ ድንግል ማለት እኮ ምንም ተነክቶ ማያውቅ ማለት ነው። እንዴት ነው ግን አማርኛ ላይ እንዴት ነው ግን ቦርና እንዳሁን እንደዚሁ እንደምናገረው ማለት ነው። ታዲያ የትኛው አማርኛ መዝገበ ቃል ነው በሀሳብሽ ድንግል ነሽ ማለት ምንም አታስብም ማለት ነው ብሎ የፈታው? ይሄ እኮ ምንም በሀሳብሽ ድንግል ማለት ወንድ አስበሽ አታውቂም፣ ወንድ አስበ አታውቅም ብሎ ማለት እኮ ይቻላል። በሀሳብሽ ድንግል ማለት ግን ሀሳብ አስበሽ አታውቂም ማለት ነው። እሺ አምጣ መዝገበ፣ ይሄንን ፍቺ ያሳየኝ ከመጽሐፍ ቅዱስ ወይ ደግሞ ከመዝገበ ቃል። እኔ መዝገበ ቃላት ድንግል ማለት ምንም ያልተነካ ማስረጃ አምጣ እኮ ማስረጃ ያሳየኛ። እኔ መዝገበ ቃላት አሁን አልያዝኩም። ታዲያ ከየት ፈታኸው ይሄንን?
ድንግል የሚለውን ከአሁን በፊት ነዋ። ድንግል ማለት ማስረጃ እኮ ማስረጃ ድንግል ማለት በስጋ በሐሳብ ድንግል መሆን ማለት ቦርናጌን እባክህን በሐሳብ ድንግል መሆን ማለት ምንም ነገር ማሰብ አትችልም ማለት ነው የሚል መዝገበ ቃላዊ ደግሞ የመጽሐፍ ቅዱስ ማስረጃ ነገር ይዘህ ከሆነ ይልኝ። ድንግል ማለት ግን እንደተፈጠረ ያለ ማለት ነው። ኦኬ እሺ። እዚህ የተለየ ካለ ሰዎቹ በሌላ ጊዜ ኮሜንት ታደርገኛለህ። እኔ ድንግል ማለት እንደተፈጠረ ያለ ምንም ስለ ድንግል የሚያወራው በሐሳብህ ድንግል ነሽ፣ ስፔሲፊካሊ በሐሳብ ድንግል መሆን ማለት ምንም አታስቢም ማለት ነው ብሎ የፈታ መዝገበ ቃላዊ ፍቺ ወይ ደግሞ የመጽሐፍ ቅዱስ ማስረጃ ስጠኝ ነው። ክፍት አደረኩልህ። በሐሳብ ሽፎ ሌላ ድንግል የሚለውን ነው። ቆይ ደርባ አታውራኝ እባክህን፣ ደርባ አታውራኝ፣ በፈጠረ እባክህ ደርባ አታውራኝ። ወይ ከመጽሐፍ ቅዱስ ወይ ከመዝገበ ቃል ማስረጃ አለ? በሐሳብ ድንግል ማለት ምንም አለማሰብ ነው የሚል በሐሳብ ድንግል ማለት አስቦ ማያቅ ማለት ነው። ድንግል ማለት እንደነበረው እንደተፈጠረ ያለ ምንም ያልተነካ ማለት ነው። ማስረጃ እሱ ጋር ስታወሩ በጣም ከይቅርታ ጋር ሰው መጥቶ ነው። አንዴ ላስገባ። ይቅርታ ታደርግልኛለህ አይደል? አይ አይደለም፣ እዚህ ሌላ እንግዳ መጥቶ ነው። አንዴ ቦታ ልስጥ። እሺ ይቅርታ አድርግልሽ ወንድ። እስራኤል እንዴት ነህ? እንዴት ነህ? አሁንም አንተ ያለህበት በቃ ጫጫታ ነው ያለበት። ድምፅ በጣም ይረብሻል። ጫጫታ ነው ወይ የሆነ ቦታ ቆመ ምናምን የሆነ ቦታ ቆመ ወይ ደግሞ ፍሪ ቦናስ ስትሆን ብታወራ በጣም ጮቱ ያስተጋባል። አይሰማም? አሁን ይሰማል። እሺ እየሰማህ ነበር የምንወያየው? አዎ እየሰማሁ ነበር። ትንሽ አሁን የገባሁት ገና። እሺ በፍጡር ስም ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ ነው? በፍጡር ስም ቤተክርስቲያን ማነጽ ያው እኔ የማምነው ቤተክርስቲያን የክርስቶስ ነች። በክርስቶስ ስም መሰራት አለበት። አንተ የምታምነው አልጠየቅኩም። እሺ በፍጡር ስም ግን ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ ነው አይደለም? አይደለም። እነዚህ ሉተራውያን ናቸው። በቅዱስ ጳውሎስ ስም ቤተክርስቲያን አንጸዋል እንደምታየው። ስለዚህ እነዚህ ሰዎች መጽሐፍ ቅዱሳውያን ናቸው አይደሉም? አይደሉም። ወንጌል ያስፈልጋቸዋል? አዎ በደንብ ያስፈልጋቸዋል። ኦኬ እንትን ናቸው፣ ጣዖት አምላኪያን ናቸው። ፋላሲ ካለ ምንድነው የዶክትሪናል ፋላሲ ሁልጊዜ ኑፋቄ ያጠፋል ስለሚል መጽሐፍ ቅዱስ ጥፋት ውስጥ ነው ያሉት ብዬ ነው የምለው። ኑፋቄ ያጠፋል፣ ምንፍቅና ያጠፋል። ስለዚህ እነዚህ ሰዎች ተሳስተዋል። አዎ በክርስቶስ ትምህርት ላይ ከሌሉ አምላክ የላቸውም ብዬ ነው የማምነው እኔ እኮ። በእነዚህ በክርስቶስ እናምናለን ብሎ ያምናሉ። አንድ ማመኑ ሳይሆን በቃሉ ደግሞ መቆም አለባቸው። በቃሉ ላይ መቆም አለባቸው። ጥሩ ክርስቶስን አምናለሁ ብለህ ተናገረ፣ ቃሉ ከሌለ ሐሰት ነው። እነዚህም ይሄም የሉተራውያን የቅዱስ ሚካኤል ቤተክርስቲያን ነው። ይሄም ጣዖት ቤት ነው። አዎ በሚካኤል ስም በአማልክት ስም አይሰራም ቤተክርስቲያን። ምክንያቱም ቤተክርስቲያንን መሰረታለሁ ያለው ክርስቶስ ነው። የመጀመሪያው ቤተክርስቲያን ራስና መስራች ክርስቶስ ነው። ስለዚህ እነዚህ ሰዎች ጣዖት አምላኪዎች ናቸው። አንቀበላቸውም። አዎ እኮ ጣዖት አምላኪዎች ናቸው ወይ? ዴፊኔትሊ አሁን ጣዖት አምላኪነት ለማለት አንደኛ ለምስሉ መስገድ አለባቸው። ምስሉን ማምለክ ለምስሉ መጸለይ እንደዚህ ካለ ጥሩ ቆይ የብዙዎች ሽሽት ይገባኛል። ቆይ ውስጥ ነው ግን ዞሮ ምስሉ አስፈላጊ አይደለም። ቆይ እስራኤል ቆይ እስራኤል ግልጽ ነው የምነግርህ። ቆይ ሚዩት አድርግ። አስፈላጊ አይደለም። አሁን የምታሳየኝ ስላስፈላጊነት አልጠየቅኩም። ቆይ እቺ ሽሽትማ አታዋጣም እኮ እኛ ስናረጋው አፍንጩ ሞልታችሁ የምትመስሉ ሲያረጉት ቅድም ተናግሬ አሁን ሽሽት ትለኛለህ። በቃ በደንብ አዳምጠኝ። ይሄኛው አላስፈላጊ ነው አስፈላጊ ነው ብዬ አልጠየቅኩም። ያልጠየቅኩን አትመልስልኝ።
እንደዚህ አንተ ማለት በምትሄድበት መንገድ እኮ ትሩዝን አታረጋግጥማ። እውነትነትን ለማረጋገጥ ቀላል መንገድ እኮ አለው። አንተ በምትለው ጣዖት አምልኮ ነው አይደለም? ለነቀፋ ካልሆነ አይሆንም። ጣዖት አምልኮ ነው ዴፊኒትሊ። አዎ ጣዖት አምልኮ። ስለዚህ እነዚህ ሉተራውያን ጣዖት አምልኮያን ናቸው አይደሉም? አሁን አንተ በምትለኝ ሌላ ማረጋገጫ ያስፈልገኛል። ግን አሁን ለምሳሌ አንተ በምትለኝ እነኚህ ሰዎች ምስሉን አቁመው ለምስሉ የሚሰግዱ ከሆነ ቆይ ሚዩት አድርግ። አይ ሳታረጋግጥማ ለምን ታወራለህ? አንተ እርግጠኛ ኖ እኔ አላረጋግጥልህም። አንተ ግባና አንተ አሁን የምፈልገው ምንድነው? አንተ ግባና ይሄን አረጋግጠህ ንገረኝ። ግባና ሴንት ቸርች ማነው ሴንት ሚካኤል ቸርች ሃምበርግ ጀርመን ብለህ ሉተራውያን ብለህ ክፈተውና ከሌለ እኔን ትወቅሰኛለህ። አሁን ግባ እኮ ምንም ቢሆኑ ይኸውልህ ትክክል አይደሉም፣ ስህተተኞች ናቸው። ማረጋገጥ አለ። እስራኤል ሁለት ነገር አትናገራ። አረጋገጥ አንተ በምትለኝ ከሆኑ ይኸው እኔ እኮ እየነገርኩህ ነው። አንተ በምትለኝ ከሆኑ ያ ምስል ቤተክርስቲያኑ በር ላይ ካለ ትክክል አይደሉም። እስራኤል ተረጋጋ። ቆይ እኔ በምልህ ከምትሄድ ራስህ አረጋግጥና ነው አይደለም በለኝ። አሁን ምን እያደረክ ነው አንተ? አንተ በምትለኝ ከሆነ አትበለኝ። ምክንያቱም ያ ማለት ነው ላይሆን ይችላል እያልከኝ ነው። እነሱ እንደዚህ ላይ ያደርጉት። ስለዚህ እንደዚህ ላይሆን የሚችል ከሆነ መጀመሪያ አረጋግጥና አዎ በቅዱስ ሚካኤል ስም ቤተክርስቲያን አለ መጀመሪያ በዚህ ከረንት ኤጅ ላይ አለ። በዚህ አምነው የድሮ ነው። በዚህ አለ። እንደውም የሚገርም ማለት ነው። ቆይ ልንገርህ፣ እንደውም መቼ እንደተገነባ ታውቃለህ? ቸርች ቆይ ሚዩት አድርግና ስማኛ እንዴ። አንተ እየተቃወምካቸው ነው እየደገፍካቸው ነው? ቆይ እንዴ ምን እኔ እኮ ኦርቶዶክስ ነኝ። ለምን ምን አስደገፈኝ? እነሱ እኔ እኮ ነን እያልክ ነው ታዲያ? አልወጣኝም። ማን አለ? እናንተ ግን ነው አየህ፣ ፕሮቴስታንቱ ግን በቅዱሳን ስም ቤተክርስቲያን ማነጽ፣ ስዕላቸውን መሳል፣ ቅርጽ መቅረጽ ጣዖት አምልኮ ነው ስለምትሉ መጀመሪያ ያለበት ከራሳችሁ ቤት ነው። እኛ እኮ ትተናል። አሁን እኮ ይሄ በዚህ እንትን ላይ አናምንም። ምክንያቱም እንዳልከው ሉተርም ከሆነ ሉተርም ይሄን ነገር ተቃውሞ ነው የወጣው፣ መንፈስ ቅዱስን ተቀብሏል። በዚህ ነገር አያምንም። ገባ? ግን ያ የኋላ እውቀታቸው ከሆነ አይከሰሱም። ማንም አሁን ባለበት ሁኔታ ነው እግዚአብሔር የሚጠይቀው። አንተም ብትሆን ይታያል። ቆይ ሽፍት አታርገው። ቆይ ሚዩት አርግና ስማኛ እንዴ። ይሄ ሚዩት አርጋ እንዴ። ይሄ የቅዱስ ሚካኤል ቤተክርስቲያን ነው። መቼ ነው የተገነባው? ሚዩት አርገው ራስህ እስከምጨርስ አርግና ታወራለህ። ይሄ የቅዱስ ሚካኤል የሉተራውያን ቸርች ነው፣ ጀርመን የሚገኝ የተገነባው በ17ኛው መቶ ክፍለ ዘመን ነው። ከዛ በእሳትና በመብረቅ አደጋ ተጎድቶ ቤተክርስቲያኑ 18ኛው መቶ ክፍለ ዘመን ማይንዱ የቅዱስ ሚካኤል ቤተክርስቲያን የተገነባው በ17ኛው መቶ ክፍለ ዘመን ነው። ከሉተር በኋላ ተነስተው አሁን የመጡ ሉተራውያን ያበላሹት አይደለም። ከእንደገና ሪቢውልድ ተደረገ። መቼ? በ1912 ይኸው ፕሬዘንቲንግ ቢልዲንግ ነው የሚለው። ኮምፕሊትድ ኢን 1912 ነው የሚለው። በ17ኛው መቶ ክፍለ ዘመን ማይንዲዩ ዓለም ምን ላይ እንደነበረ ፕሮቴስታንት የተነሳው መቼ ነው? 15ኛው። ገና 3 ክፍለ ዘመን እንኳን ሳያስቆጥር ማርቲን ሉተር ከሞተ እንኳን ይህን ዘመን ሳያስቆጥር ገና እየተንሰራፋ ባለበት በዚህ ወቅት በ17ኛው መቶ ክፍለ ዘመን የቅዱስ ሚካኤል ቤተክርስቲያን ተሰርቷል። አደጋ ደርሶበት እንደገና መቼ ተገነባ? በ1912። በፍጡር ስም ቤተክርስቲያን ማነጽ አሁን ያመጡት ነው። የድሮ ጴንጤዎች አይደለንም እንዳትሉ እንኳን ከ17ኛው መቶ ክፍለ ዘመን የቀደመ ምን አለ? የትኛው ፕሮቴስታንት ኢትዮጵያ ውስጥ ያለ ነው ከ17ኛው መቶ ክፍለ ዘመን በፊት የነበረ? እነዚህ ሰዎች ይሄው እንደዚህ ቁጭ አድርገው ጉብ አድርገው የማርቲን ሉተር ሀገር ላይ ጀርመን ላይ ጉብ ያሉ ሰዎች አንተ እንደምትለኝ ኦርቶዶክስም እኮ የክርስቶስ አማኝ ነበረች፣ ተለውጣ ነው ከጊዜ በኋላ በሚመጣ ፋላሲ ነው ሰይጣን የአጋንን ትምህርት በማስገባት ነው እንጂ ኦርቶዶክስም እኮ እውነተኛ የክርስቶስ አማኝ እንደነበረች እናውቃለን። ምክንያቱም ጃንደረባው ያስገባው እምነት እስራኤል እሺ ምን ይሻላል ግን? ሰማን ምን ይሻላል እኮ አውራኛ ምን አስቸገርኩ?
አዎ እድሜን ስጠይቅህ እኮ አንተ ቁመትህን እየነገርከኝ ነው እኔን የሚገልጽ ከሆነ ምን ችግር አለ ታዲያ? እኮ ያልፈለግኩትማ እኔ የፈለግኩት እድሜህን ነው። እሺ 17ኛው ክፍለ ዘመን የተመሰረተ ነው ቤተክርስቲያኑ አሁን የቅርቡ አይደለም ብዬ ስጠይቅህ ሮጠ ኦርቶዶክስም እኮ ትለኛለህ እንዴ? መጀመሪያ አንድ ሰው ፕሮቴስታንት ስህተት ነው ሲባል ሙስሊም እኮ ስህተት ነው አይባልም። ምን አገባ ስለ ሙስሊም? ምን አገባ ስለ ኦርቶዶክስ? ኦርቶዶክስ እኮ ተሳስታለች ስትለኝ ማስረጃ ማቅረብ አለብኝ። አይ ምን መሰለህ አሁን እንደዚህ ስትለኝ እስራኤል አረባካችሁን አዳም መጽሐፍ ቅዱስ ከመጀመሪያ የነበራችሁን እምነታችሁን አጥብቃችሁ ያዙ ይላል። አረባክ በፈጠረ ተርጎ ገብ ከመሃል አረባካችሁን እውነተኛ ሁሉም በቆመበት መቀጠል አለበት። ምንም አትሰማም። ታች ሆነ ስማኝና ከዛ ትገባለህ። እሺ ታች ሆነ ስማ መጀመሪያ እስቲ፣ ከዛ ትገባለህ። ሁላችሁም ስሙ ክርስቲያኖች። ከዚህ የምትረዱት ነገር ምንድነው ታውቃላችሁ? በአጭር ቃል ኦርቶዶክስ ጫማ ላይ ካልተቆመ መልስ የለም። ይሄ ነው በቃ መገለጫው። የ17ኛው ክፍለ ዘመን የተገነባ ቸርች ነው ብዬ አሳየዋለሁ። ኦርቶዶክስም እኮ ይለኛል። የእናንተ ስህተት የሚታረመው በእኛ ስህተት ነው እንዴ? ኧረ እባካችሁን ከጤናችሁ ጋር ሆኑ። ኦርቶዶክስ ማርያምን አታመልክም ብለህ ስትጠይቀኝ ይኸው ማታመልክበት ምክንያት ታከብራለች ወይ ጥቅስ ማስረቀረብ አለብኝ እንጂ ሙስሊሞች እኮ ያመልኳታል አልን። ሁላችሁም ደግሞ እንዴት ነው ግን አታዳምጡ ብላችሁ የምትመከሩት እንዴ? እንዳታዳምጡ፣ እንዳትሰሙ፣ ጆሮአችሁ እንዳትጠቀሙበት፣ አፋችሁን ብቻ ተጠቀሙበት ነው የተባላችሁት እንዴ? ሁሉም እንዴት አንድ አይነት ይሆናል? ይቅርታ አድርጉልኝ በእውነት በጣም በጣት የሚቆጠሩት ከሆነ በስተቀር እንዴት ሁሉም አንድ አይነት እንዴት ይሆናል? ሰው አውርቶ እስከሚጨርስ ሰው አይጠብቅም? መድኃኔ ዓለም ምንድን ነው ግን እንደዚህ የሚያደርጋችሁ? በእውነት ምን እያልኩ እንደሆነ እሱ የሚናገሩ እንኳን ፓራፍሬዝ ለማድረግ ቦርናጌንም እንደዚሁ ቅዱም ስሚዝም እንዳያችሁት እንደዚሁ ሁሉም የገቡት እንደዚህ ናቸው። ሰው እንዴት አንድ አይነት ይሆናል? እንዴት ሰው አያዳምጥም? ምን እያለኝ ነው እንዴት አይልም ሰው? የ17ኛው ክፍለ ዘመን ቸርች ነው እያልኩ እኮ ነው። በ1912 ደግሞ ተመልሶ ተገነባ እያልኩ ነው። ከወንጌል ያመለጡ አይደሉም እኮ ገና 3ኛው ክፍለ ዘመን 2ኛው ክፍለ ዘመን እኮ አልሞላም እኮ ሉተር ገና መቃብሩ ሳይፈረካክስ የቆመ እኮ ነው። ስለዚህ ቸርቹ በር ላይ ይህንን መገንባታቸው ጸረ ወንጌል ነው ወይ ብለህ ስጠይቀህ አዎ ወይም አይደለም፣ አዎ ከዚህ አንጻር አይደለም ከዚህ አንጻር ትለኛለህ እንጂ ኦርቶዶክስ እኮ ብለህ አትጀምርም። እና ለዛ ነው ምንፍቅና መንፈስ ነው ለምናገው። ለዚህ ነው ሁሉም ማዳመጥ አይፈልጉም። ሁሉም ማለት ነው መስማት የሚባል ነገር ፈጽሞ ነው የማይወዱት፣ ፈጽሞ ማለት ነው። እና እግዚአብሔር ከኑፋቄ ይጠብቀን በእውነት በጣም ትልቁ የጥላቻ ጥግ እሱ ነው። በቃ ደግሞ ያልጠየቁትን ጥያቄ የሚመልሱት በቃ ሁሉ ያልጠየቁትን ጥያቄ አንድ አይነት ይኮናል። ገብቶ እንኳን ዲስፕሩቭ የሚያደርግ ላይ እንዴት እንደሚከብድ ግን ተመልከቱ። የራሳቸውን ሰው እንዲህ ነው ብሎ ለመናገር እንዴት እንደከበዳቸው ተመልከቱ። እንዴት እንደከበዳቸው ይሄ አንዱ የጥላቻ ጥግ መሆኑን እንረዳለን ማለት ነው። ኤኒሃው አይበቃም ለዛሬ